እውቅና የተነፈገው ኢትዮጵያዊ ነቢይ የተደበቁ የአገልግሎት ታሪክ እነሆ በጥቂቱ። የፕሮቴስታንት እምነት ተከታይ የሆኑ ብዙ ባለሀብቶች ያሉት በመካነ ኢየሱስ ቃለ ሕይወትና ሙሉ ወንጌል ቤተ ክርስቲያኖች ውስጥ ነው። በጨረታ ስም ቁሳቁስ በመሸጥ በሚሊዮኖች የሚቆጠር ገቢ የሚያስገቡትም እነዚህ ቤተ ክርስቲያኖች ከሚያገኙት ገቢ ግን ግብር አይከፍሉም። በተጨማሪም ለመንግስት ግብር መክፈል ሲገባቸው ሳይከፍሉ ገቢ ከሚሰበስቡባቸው ሌሎች የገቢ ምንጮችም እንዳሉም እናውቃለን። ይህን እውነት ረስተው የግብር ጥያቄ በተጸለየበትና ያመኑ ወስደው የተፈወሱበት ባለ ጸጋ ላይ እንዲህ ሲሳለቁ ዋናው ምክንያታቸው አሁንም መርህና የእግዚአብሔር ቃል መጣስ ጉዳይ ሳይሆን በቀል መሆኑን ግልጽ አድርገውልናል። ሌላው ካውንስሉ ያነሳው ሌሎች ሃይማኖቶችን አስከፍቷል የሚል ነው። ይህ የካውንስሉ አካሄድ እጅግ አደገኛ ነው። መንግስት እዩን ያስቆምልን በማለት ሲጮሁና የበቀል እርምጃ እንዲወሰድ ቅስቀሳ እያደረጉ ያሉ የኦርቶዶክስ ተከታይ የሆኑ ጥቂት አክራሪ ግለሰቦች መኖራቸው ይታወቃል። ካውንስሉ ምንም እንኳን የክራይስት አርሚ ቤተክርስቲያን የካውንስሉ አባል ብትሆንም እንዲህ አይነት ህዝብን ከህዝብ ለማጣላት ያለሙ የአክራሪው ቡድን ጥሪዎችን ተቃውሞ ለክራይስት አርሚ ከለላ ለመስጠት የተንቀሳቀሰበት ጊዜ የለም። አሁን በዚህ ደረጃ ካውንስሉ ክራይስት አርሚ ሌሎች ሃይማኖቶችን እንዳስከፋ በመግለጫ ይህንን ጥሪ ያቀረበው በሁለት ዋና ምክንያቶች ሲሆን አንደኛው እነዚያ በእዩ ላይ ተቃውሞ የሚያቀርቡ አክራሪ ቡድኖች በእዩ ላይ የበቀል እርምጃ እንዲወስዱ መንገድ ለመጥረግ ሲሆን፣ ሁለተኛው በአሁን ሰዓት ኢየሱስ ክርስቶስ ብቸኛ አዳኝ እንደሆነና ሌላ አማላጅ እንደሌለ በድፍረት አፉን ሞልቶ የሚሰብከው እዩ ብቻ ስለሆነና የካውንስሉ አመራሮች ይህ ስብከት ከኦርቶዶክስ ቤተክርስቲያን አመራሮች ጋር ያላቸውን ህብረት ያቃቅርብናል ብለው ሁሌ ሲፈሩ ስለኖሩ አጋጣሚው የፈጠረላቸው እድል ተጠቅመው እዩ ለማሸማቀቅና ከዚህ በኋላ በዚህ ርዕስ ላይ በድፍረት እንዳይሰብክ ለማድረግ ነው። ያረጁ የቤተክርስቲያን መሪዎች ሴራ ሰይጣንን ያስንቃል። እንደ እውነቱ ከሆነ በተግባር እንደምናየው እንደ ክራይስት አርሚ ቤተክርስቲያን የኢትዮጵያንና የኤርትራ ህዝብ ያለምንም የሃይማኖትና የዘር ልዩነት ያለ አድሎ የሚያገለግል ሌላ ቤተክርስቲያን አላየሁም። በክራይስት አርሚ የማይገለገል የሀገራችን የሃይማኖት ቡድን የለም። በክራይስት አርሚ በአማርኛ፣ በኦሮምኛ፣ በወላይተኛ፣ በትግርኛና በሌሎች ቋንቋዎችም ጌታ ይመለካል። ቤተክርስቲያኒቷ ከዘረኝነትም የተፈወሰች ሁሉ ብሔር በእኩልነት የሚገለገልባት ጉባኤ ናት። ቤተክርስቲያኗ ላይ እግድ በተጣለ ማግስት ለመጀመሪያ ጊዜ በአካል በመገኘት አይዞ በርታ ልለው ሄጄ በነበረበት ጉባኤ በቀኑ 204 ነፍሳት ጌታን እንደ ግል አዳኛቸው ተቀብለውታል። እጅግ የሚገርመው ከእገዳው በኋላ በጉባኤው የሚገኝ ተገልጋይ ቁጥር እጅግ ጨምሮ ደጁ ሁሉ በሰው እየተጥለቀለቀ ይገኛል። ቤተክርስቲያኒቷን የህዝብ ማዕበል እያጨናነቃት እንደሚገኝ ሌሎች በክፋት የቤተክርስቲያኒቷን መዘጋት የተመኙ ሚዲያዎችም በቁጭት ሲዘግቡ ሰምቻለሁ። በአጠቃላይ እዩ ላይ የቀረበው ክስ ሁሉ የመርህ ሳይሆን የበቀል እንደሆነ መረዳት ይቻላል። ሌላው ካውንስሉ ያቀረባቸው መግለጫዎችም መርህን ተከትሎ ለማስተካከል የተሰጠ አለመሆኑን የሚያሳብቀው በካውንስሉ መመሪያ መሰረት መጀመሪያ ወደ ውሳኔና ሚዲያ ከመጣታቸው በፊት እዩን ጠርተው ማናገር ሲገባቸው አለማናገራቸው ነው። የሀገሪቷን የእድገት ሁኔታ በተመለከተ ቄስ በሊና አንድ መጽሐፍ አበርክተውልናል። ከ7 ዓመት በፊት ደግሞ የኢትዮጵያ ቤተክርስቲያንን በሚመለከት ጌታ በቄስ በሊና በኩል ዘርዘርና ረዘም ያለ ትንቢት አስተላልፎ ሰምቻለሁ። ይህንን ትንቢት የኢትዮጵያ ቤተክርስቲያን ጆሮ ኖሯት የሰማች አይመስለኝም እንጂ ያለንበት ዘመን ለመረዳትና የሚመጣውንም ለመረዳት እጅግ ይጠቅመን ነበር። ይህ ትንቢት በቪዲዮ ተቀርጾ ተመልክቼዋለሁ። በዚህ ትንቢት ውስጥ ጌታ አሁን ላሉት የኢትዮጵያ ቤተክርስቲያን መሪዎች ለፍርድ የሆነባቸው ዘንድ ምትሃተኛ ልጆችን እንደሚያስነሳና በሰውኛ አእምሮ ለመቀበል የሚያዳግቱ ተግባራትን እንደሚፈጽሙ ጭምር ተናግሯል። ለምሳሌ የተቆለፈ በር ያለ ቁልፍ ከፍተው እንደሚገቡ፣ ግድግዳ ሳይፈርስ በግድግዳው አልፈው የሚሄዱና መሪዎች እኚህ ከሰይጣን ናቸው በማለት ስለሚያግዷቸው ያ ለአዳዲስ ቤተክርስቲያናቶች መመስረት ምክንያት እንደሚሆን ተነግሯል። ከዚያ ትንቢት አንጻር እዩ ለማማወቂያ መሪዎችን ለማለማመድ እግዚአብሔር ያስነሳው እንደሆነ ይገባኛል። ታዲያ የእዩን ካራቴ
ቡራቴና ቴስታ መሸከም ያቃታት ቤተክርስቲያን እነኛን እንዴት ልትቀበል ትችላለች? ከገነባው የቴሌቪዥን ጣቢያ ጥራትና እያስገነባች ካሉ አዳራሾች ጥራት አንጻር በተለያዩ የሀገሪቱ ክፍሎች እያዘጋጀ ከምናያቸው አስደማሚ የወንጌል ስርጭት ክሩሴዶች በአገልግሎቱ በመገለጥ በፈውስ አጋንንትን በመለየትና በማስወጣት የታጀበ አገልግሎቱ በሌሎች ሃይማኖቶችም በተለይ በእስልምናና ኦርቶዶክስ አማኞች ዘንድ ጭምር ያገኘውን ተቀባይነትን ስናይ ይህ የሰዎች ምስክርነት እውነት መሆኑን መረዳት ይቻላል። በዚህም እድሜው ማንም ሳይረዳው ከገጠሪቱ የሀገራችን ክፍል ተነስቶ እዚህ ደረጃ ላይ መድረሱም ለዚህ ትውልድ የይቻላል ተምሳሌት ያደርጓል። በአጠቃላይ ይህን ትውልድ የሚመጥን አገልግሎት መመስረት የቻለና ገና ብዙ አስደማሚ ነገሮችን የሚያሳየን አገልጋይ እንደሆነ ተስፋ ማድረግ ይቻላል። ይህን ልጅ እያየን እግዚአብሔር ይጠብቀው የምንል በጣት የምንቆጠር የቀድሞ ቤተክርስቲያን አገልጋዮች እንዳለን አውቃለሁ። እንደ አይናቸው ብሌን የሚሳስሉት በብዙ ሺህ የሚቆጠሩ እናቶች ከሁሉም ሃይማኖቶች እንዳሉ ደግሞ ግልጽ ነው። ከሁሉ አሳፋሪው ግን ምንም እንኳን ክራይስት አርሚ የካውንስሉ አባል ብትሆንም የካውንስሉ አመራሮች ግን ይህንን መልካም ስራ በተለይም በሀገራችን በአንድ ኢትዮጵያዊ አቅም ብቻ ይቅርና በህብረትም ተደርገው የማያውቁ በቢሊንግሃም እና በቦንኬ ብቻ የተሞከሩ ክሩሴዶችን ሲያደርግ አይናቸው እያየ አንድም ጊዜ ተገኝተው ማመስገን አለመቻላቸው ነው። በቅርቡ በሐዋሳ ከተደረገው በሺዎች የሚቆጠሩ ነፍሳት ጌታን ከተቀበሉበት፣ ከአጋንንት ስራት ከተፈወሱበት፣ ከበሽታቸው ከተፈወሱበት፣ ከተጽናኑበት፣ በመንፈሳቸው ከተነቃቁበት ክሩሴድ በኋላ ካውንስሉ ያወጣው መግለጫ ደግሞ የልጁን አገልግሎት በክፋትና በቅናት ሲከታተሉ እንደነበር ግልጽ አድርጎልናል። በተለይ ካውንስሉ በመጀመሪያ በሚዲያ ላይ ወጥቶ የሰጠው መግለጫ ይዘት የካውንስሉን ሴራ ያጋለጠ ነበር። እንዴት በቪኤት በማርሽ ባንድና በታጠቀ መከላከያ ይታጀባል የሚል ነበር። ይህንንም ለማግነንና ኃጢአት ለማስመሰል ብዙ ቢጥሩም ካስተምሮ አንጻር ማስረዳት ሳይችሉ ቆይተው በኋላ ደግሞ ትንሽ ቆይተው ይህ ተግባሩ ጌታ እንዳይታይ በማድረግ የራሱን ክብር አገነነ በማለት አብራርቷል። እኔ ግን ያን አቀባበል ሳይ ጌታ የከበረበት መሆኑን ነው ያየሁት። ማርሽ ባንዱ በመዝሙር ከተማዋን ሲያነቃንቃት አይቶ ጌታን የማያመሰግን መንፈሳዊ መሪ በእውነቱ ከሆነ ሊወክለኝ አይችልም። እንደገና የከተማው ከንቲባና የክልሉ መንግስት እንግዳውን እንደፈለገ የመቀበል መብቱ የጠበቀ ሆኖ ሳለ ካውንስሉ ለክልሉ መንግስት ደብዳቤ ጽፌያለሁ ማለቱ የጥላቻውንና የእልሁን ደረጃ ያሳየበት ነበር። የክልሉ የጸጥታ ክፍል ኃላፊ መልስ ሲሰጡ ካውንስሉ ክልልን የሚያዝበት አግባብ የለም፣ ክልል እንግዳውን እንዴት መቀበል እንዳለበት ካውንስል የማዘዝም ሆነ የመምከር ስልጣን የለውም ብሎ መልስ ሲሰጥ ካውንስሉ አፍሮ ለእግድ ያበቃው መታጀቡ አይደለም ብሎ ደግሞ ሌላ አሳፋሪ መግለጫ ለመስጠት ሲገደድ ተመልክተናል። በሚያምንና በማያምን ህዝብ ፊት አዋረዱን። መታጀብ ጌታ እንዳይታይ ይጋርዳል የሚሉ እኮ በሴራ የተተበተቡ በዘረኝነት በቁራኛ የሚተያዩ መንፈሳዊነታቸው ያረጀ ለወንጌል ስርጭት ግድ የማይላቸው ወንበራቸውን ለማስከበር የሚተጉ እውነትን የሚፈሩ ለተቀባይነትና ፖለቲካ የሚተጉ ግብረ ሰዶማዊነትን ከሚደግፉ ድርጊቶች ጭምር እርዳታ የሚቀበሉ የቀድሞ ቤተክርስቲያኖችን ያቀፉ ሆኖ ሳለ መታጀብ ጌታን ይጋርዳል ማለታቸው ትዝብት ላይ ጥሏቸዋል። ለመሆኑ በእንደዚህ አይነት መንገድ ሲታጀብ ነብይ እዩ ጩፋ የመጀመሪያው አይደለም። አያችሁ፣ የካውንስሉ አስራር በመርህ ላይ የተመሰረተ አይደለም። ያጣላቸው ሌላ ጉዳይ ሆኖ ሳለ የስርዓት ጥሰት ጉዳይ ያስመሰላችሁ ለማቅረብ ስልጣናችሁን ያለ አግባብ ተጠቅማችሁ ብር ስጠን ብላችሁ እምቢ ብሎ ይሆን? ጥፋታችሁ ለመሸሸግ ሌላ ጥፋት አትስሩ። እዩ በተለያዩ የሀገሪቱ ክፍሎች የሚሰራውን የወንጌል ስርጭት ስናይ ቪኤት ሳይሆን ሄሊኮፕተር ያስፈልገዋልና በሚቀጥለው በሄሊኮፕተር እንዲታጀብ ጸልዩለት። ታያላችሁ። በእርግጥም በአሁኑ አያያዙ ከቀጠለ ይህ ልጅ ሄሊኮፕተር አይደለም አውሮፕላን ይገዛል። ሌላው የተነሳ ጉዳይ የተጸለየበት የዘይት ሽያጭ ጉዳይ ነው። ካውንስሉ ይህንን ጉዳይ በሚዲያ በሚያምኑና በማያምኑ ህዝቦች ፊት ሲያቀርብ ዘይቱን በሱቅ መሸጥ ያለበት ሸቀጥ አድርገው በድፍረት ተናግረዋል። የተጸለየበትን ዘይት ሸቀጥ ማለታቸው ምንም የሚኮንናቸው መንፈስ እንደሌለ የሚያስረዳ አስደንጋጭ መሳለቅ ነው። የተጸለየበትን ዘይት ተራ ሸቀጥ አድርገው ማቅረባቸው ለምን ፎቶ ተለጠፈበት ወደሚል መደምደሚያ መርቷቸዋል። እውነት ነው እንደተጸለየበትና የእግዚአብሔር ጸጋ እንዳለበት አድርገው ካላዩ ማንም ግለሰብ በብልቃጥ እያሸገ መሸጥ ይቻላል ማለት ነው። የተጸለየበት ከሆነ ግን የግዴታ አድራሻ ያስፈልገዋልና አድራሻው መለጠፉ የግድ እንደሆነ ይረዱ ነበር። ቀጥሎም እንዲያውም ሽጦ ከሚያገኘው ገቢ የመንግስት ግብር መክፈል አለበት ብለዋል። ብለውም እውነትም መንፈሳዊነትን ከጣሉ ቆይተዋል። የድፍረታቸው ደረጃ ያስደነግጣል። የጌታ የፍርድ ጊዜ
ደርሶ ይሆን? በእነኚህ ቤተክርስቲያናቶች መካከል መንፈሳዊነትና የመንፈስ ቅዱስ ሥራ ከመቀዛቀዙ ጋር ተያይዞ ሃይማኖተኝነትን እና የጣዖት አምልኮ መድረኩን ተቆጣጥሯል። ዘረኝነት ተስፋፍቷል። ኢትዮጵያ በዓመት 365 ቀናት ለተለያዩ ጣዖቶች ተለይተው የሚመለኩባት ሀገር ናት። ድሮ በእነኚህ ቤተክርስቲያናት ይህንን በመቃወም ይጸለይ ይሰበክ ነበር። በግልጽ መዳን በኢየሱስ ክርስቶስ ብቻ እንደሆነና በሌሎቹ በኩል ወደ እግዚአብሔር መቅረብ ለምን እንደማይቻል ይሰበክ ነበር። ዛሬ ያ ታሪክ ሆኗል። በግልጽ በመድረክ ላይ እነኚህን ጣዖት በስም ጠቅሰ ጸሎት ብትመራ ወይም ብትሰብክ ከመድረክ ትወገዳለ። አማራው አገልጋይ ዘረኝነት ይላል፣ ኦሮሞም ዘረኝነት ይላል፣ ጉራጌውም ዘረኝነት ይላል፣ ወላይታውም ዘረኝነት ይላል። ግን ሁሉም ለዘረኝነት የሰጡት ትርጉም ግን እንደ ብሔራቸው የተለያየ በመሆኑ በግልጽ በዚህ ጉዳይ ላይ አይነጋገሩም። ሙያ በልብ ብለው የጎሪጥ እየተተያዩ አብረው ይጸልያሉ። አንድም አገልጋይ በዚህ ርዕስ ላይ ከመካከላቸው አስተምሮ ሆነ ሰብኮ አያውቅም። ነገር ግን ዘረኝነት ገዝግዞ ጨርሷቸዋል። የእግዚአብሔርም ክብር እንዲርቃቸው ምክንያት ሆኗል። የዘረኝነት ምንጭ ወያኔ ወይም ኢህአዴግ እንደሆነ ሊነግሩን ይፈልጋሉ። ነገር ግን በደርግ ዘመን ልጄ አማራ፣ ኦሮሞ፣ ጉራጌ፣ ወላይታ አያገባም እያሉ ሲቧቀሱ የታዘብን መኖራችን ረስተዋል። አላሮን በቀለ ጋዲሳን አለማየሁ ብሎ ስም የቀየረው ኢህአዴግ ነው እንዴ? እውነቱን ሊናገርና ሊያስተምር የሚደፍር ፓስተርም ሆነ ቄስ የለም። ልባቸው አራምባና ቆቦ ረግጦ ጾም ጸሎት አውጀናል ሲሉ ምን ያህል በሃይማኖተኝነት ስርዓት ውስጥ እንዳሉ እንረዳለን። እግዚአብሔር ግን በሃይማኖት ስርዓት ጋጋታ አይሸወድም። አዲሶቹ ቤተክርስቲያኖች ደግሞ አይነታቸው ብዙ ነው። ሁሉን በአንድ መፈረጃ አይቻልም። እግዚአብሔርን በመፍራት የሚያገለግሉ እንዳሉ ሁሉ ተሳስተው ሳይሆን ሆን ብለው በቴክኒክና በታክቲክ በዘረፋ ላይ ተሰማሩም አሉ። ምእመናኑን በመዝረፍ ሀብታም የሆኑ እንዳሉ ሁሉ በአገልግሎታቸው እግዚአብሔርን እያከበሩ ሀብታም የሆኑም እንዳሉ ልንቀበል ያስፈልጋል። መጥፎ ባህል ሆኖ ሀብታም የሆነ ሁሉ አስጠንቅሎ ነው በማለት ፍርጃ የተጠመደን እንጂ በአድናቆት ሰርቶ ነው ያገኘው የሚል ልምድ ስለሌለን በመልካም አገልግሎታቸው ሀብታም የሆኑትንም ሁሉ ሰርቀው ነው ማለት ስለሚቀናን ከመፈረጅ በፊት ወይንም ሁሉንም በአንድ ከመጨፍለቅ ልንቆጠብ ይገባል። እነዚህ አዲሶቹ ሁሉ በሽማግሌ ሳይሆን በፓስተር የሚመሩ ቢሆንም ፓስቶራል አመራር ምን መምሰል እንዳለበት ሊያሳዩን ስላልቻሉ እነሱን እንደ ምሳሌ ጠቅሶ ፓስቶራል አመራር መጥፎ ነው የሚል ድምዳሜ ላይ መድረስ አይቻልም። ፓስቶራል አመራር ተጠያቂነት የሌለው አመራር ማለት ሳይሆን ፓስተሩን እንደ ባለራዕይ ተቀብሎ በፓስተሩ ስር ሆኖ ፓስተሩን ተጠያቂ የሚያደርግ ቦርድ ያለው ማለት ነው። ይህ ደግሞ በሌላው ዓላማት ሁሉ ውጤታማ ሆኖ የኖረ አሰራር መሆኑን በቀላሉ መገንዘብ ይቻላል። ከነዚህ ቤተክርስቲያናቶች መካከል በነቢይ እዩ ጩፋ የተመሰረተው ክራይስት አርሚ ቤተክርስቲያን ይገኝበታል። አዲሶቹ ቤተክርስቲያናቶች የተመሰረቱበት በተለያየ ደረጃ በቀድሞ ቤተክርስቲያናቶች ውስጥ ሲያገለግሉ በነበሩ አገልጋዮች ነው ብንል ስህተት አይሆንም። እዩ ጩፋም የመካነ ኢየሱስ ወንጌላዊ ሆኖ ሲያገለግል የነበረና በተፈጠረ ልዩነት ምክንያት ወጥቶ አዲስ ቤተክርስቲያን የመሰረተ አገልጋይ ነው። ዛሬ የደረሰበት ደረጃ ከመድረሱ በፊት እንደ ማንኛውም የገጠር አገልጋይ በገጠር ከተሞች በአፈር ቤት አንድ ክፍል ውስጥ ከጥቂት ልጆች ጋር አገልግሎቱን እንደጀመረ ከታሪኩ እንረዳለን። በላዩ እግዚአብሔር ካስቀመጠው ጸጋ የተነሳም ከቀን ወደ ቀን አዲስ ነፍሳት እየጨመሩ በየደረጃው እያደገ የመጣ እንጂ በአንድ ሌሊት በአንድ ጀንበር እዚህ እንዳልደረሰ ለሁላችንም ግልጽ ነው። በቅርበት የሚያውቁት ሲናገሩ እዩ ከመድረክ ጀርባ ብዙ ጊዜውን የሚያጠፋው በጾምና በጸሎት ነው። ምንም እንኳን የገጠር ልጅ ቢሆንም እግዚአብሔር የተከፈተ አእምሮና ራዕይ ስለሰጠው የሚሰራን ሁሉ በጥራት ለመስራት የሚተጋ ከፍ ያለና ያማረን ነገር በማሰብና በመስራት የታደለ ለራዕዩ ዋጋን የሚከፍል የተመኘውን እስኪያሳካ ረፍት የሌለው ለተቸገረ በመስጠት የተባረከ ለወንጌል ስርጭት ሸክም ያለው ለተገለጠለት እውነት ጨካኝና ዋጋን የሚከፍል አገልጋይ እንደሆነ ይመሰክሩለታል። ድፍረቱም ሌላ ጥንካሬው እንደሆነ እንዲሁ ይመሰከርለታል። ለልጆቻችን ተምሳሌት ለብዙ የሀገራችን ሕዝቦች መፈታትና ማረፍ ምክንያት እየሆነች ያለች ቤተክርስቲያን ላይ የሚደረግ ዘመቻ ይቁም። ካውንስሉ ባገኘው እድል ሁሉ በቴሌቪዥንና በግለሰቦች ዩቲዩበርስ ላይ ጭምር እየሰጠ ያለው መግለጫ እና ማብራሪያ የጥላቻ ዘመቻ አካል መሆኑን ስላጋለጠ ከዚህ በላይ እንደ አታዋርዱን ይቁም። በፍቅር ለማረም ቢሆን ኖሮ ወደ ሚዲያና መግለጫ ከመምጣታችሁ በፊት በካውንስሉ መመሪያ መሰረት እዩን ጠርታችሁ ታነጋግሩት ነበር። የሌሎችን ኃጢአት እዩ ላይ መደፍደፍ ምንም ጥቅም የለውም፣ አያንጽም። ጌታን እንዳናይ የጋረደን የጌታ ክብር ቤቱን እንዲለቅ ምክንያት አልሆናችሁም። መጀመሪያ ራሳችሁን ተመልከቱ፣ በራሳችሁ ላይ ጨክኑ። እውቅና የተነፈገው ኢትዮጵያዊ ነቢይ የተደበቁ የአገልግሎት ታሪክ በጥቂቱ ይህንን ይመስል ነበር። ቸር ይግጠመን። ጤና ይስጥልን።